ከዚህ ሰዓት ጀምሮ ፍቅረኛሽን አተሽዋል። እውነቴን ነው የምነግርህ ነገር በሙሉ እንዳለ እውነቴን ነው። ይህን ነገር እንደምንም ብዬ አድርጓለሁ። እባክህን ሳሚዬን እንዳትጎዳው። ንገረኝ እስኪ ይህን የመሰለ አጋጣሚ አሳልፈሽ መቼ ልታደርጊው የምትችይው? ቤታቸው ጭራሽ እንዳልገባ አድርገውኛል እኮ። ይሄን ሚስጥር የምናውቀው እኔ አንቺና ቲጂ ነን አይደል? ቲጂ ደግሞ የቤዛ ቀንደኛ ጠላት ናት። ስለዚህ ይሄን ነገር ልትነግራት አትችልም። ምንድነው እስከዛሬ ድረስ የደበቅሽ ሚስጥር? ስለ ቤዛ ነው። ስለ ቤዛ ምን? አዝናለሁ ልጅ። የመልክ መመሳሰል ብቻ አይደለም ያላችሁ። አልገባኝም። ምን እያወራሽ ነው? ቆይ ምን ታውትሽ ናት? ምን አለቃ? እሺ ይሄንን ነገር ዛሬ እንጨርሰው። ስለዚህ ሁላችሁም ዝግጁ ናችሁ? ሁሉም ነገር ዝግጁ ነው። አሪፍ። ስለዚህ እዛ ቤት ከገባችሁ በኋላ ባልየውን እንደምንም ፌንት አሰርታችሁ እሷን ማገት ነው። እሺ ስራው። እሱ በፍጹም መንቃት የለበትም። በደንብ እሺ ጋርጉልኝ። በጣም ጥሩ። ምንም አይነት ስህተት አልፈልግም። ስለዚህ አሁን ዝግጁ ናችሁ? ጥሩ። አሁን ዳይ ወደ ስራ። ቤዛ ታገተች። ሱራፌልም ራሱን ስቶ እንዲወርቅ ተደረገ። የቤዛ መንትያ እህትም ወደ ቤት ሚስቱን አለ ትመጣ ነው። ደስ የሚለው ግን ሉላ ስለ እህቷ ቤዛ መንትያ እህቷ እንደሆነች አውቃለች። ቲጂም አላማዋን ለማሳካት ከላይ ከታች እየተሯሯጠች ነው እና ሉላስ እህቷ እንደሆነች ለቤዛ ትነግራት ይሆን ወይስ ደግሞ እንዲሁ በሚስጥር ገብታ ቤዛን ሰርፕራይዝ ታረጋታለች? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ቤዛ ተከታታይ ድራማ እንግዲህ ቲጂ የሉሲን እቅድ አክሽፋ ለቤዛ ያዘነች አስመስላለች። ነገር ግን ሱራፌል በጭራሽ ሊዋጥለት ባይችልም ቤዛ ግን እኔን ባተረፈችኝ ምን እያልክ ነው? ከልቧ ተጸጽታለች። እሷ ባትኖር ኖሮ እኮ ሞቼ ነበር። ስለዚህ ሚስትህን ስላዳነችልህ ልታመሰግናት ይገባ ነበር እንጂ ይህ ሁሉ ለቲጂ አይገባትም ብላለች። እና ለቲጂ ሙሉ ይቅርታዋን ያደረገችላት ትመስላለች። እንደውም ቤት ተቀመጭ ብትላትም አይ እኔ እሄዳለሁኝ፣ እኔ ግን ያው ራስሽን ዋናው መትረፍሽ ነው፣ በስከዛሬው ተጸጽቻለሁ፣ በስከዛሬው እንዴት እየተጸጸትኩኝ እንደሆነ እኔ ራሴ ብቻ ነኝ የማውቀው እያለች ነው። እናም ሱራፌል ግን አንቺ በጭራሽ የሆነ ያግዝ ሌላ የምታዘጋጁ ወጥመድ ይኖርሻል እንጂ ያለ ምክንያት አንቺ ልታዝኛችም የእውነት ለቤዛ አዝነሽም ሊሆን አይችልም። ምንድነው ሐሳብሽ? አላማሽ ምንድነው? ምን እያሰብሽ ነው ብሎ ደጋግሞ ቢጠይቃትም ቲጂ ግን እኔ በባለፈው ተጸጽቼ ነው። ሰው አይቀየርም እንዴ? የምትቀየረው አንተ ብቻ ነው ወይ? በዛ ላይ ደግሞ ቤዛ ከሱራፌል ውጪ ሌላ ማንንም እንዲያታምን አድርጋለች ማለት ነው። እናም ሉሲ ከዛ ቤት ተደናግጣ ሱራፌል አስሮ አሳድሯት ሲነጋም ብትጠየቅም በጭራሽ አልናገርም እምቢ ብላለች። ሉሲ ግን ደግሞ ሱራፌል አለቃትም ቢልም ቤዛ ፈታ ለቃታለች ማለት ነው። ምንድነው እየተፈጠረ ያለው? ሳሚ ምን ገጥሞት ነው? ማን ነው ያገተው? በምን እያስፈራራችሁ ነው? ሮቤል ነው ወይ ብትልም በጭራሽ አልናገርም እኔ ራሴ ነኝ። አሁንም ድረስ ሳሚ አንቺን ስለሚወድሽ ቅናት ስላደረብኝ ብቻ ነው፣ የቅናት መንፈስ ነው። እናም በዛ ተነሳስቼ እኔ ራሴ እንጂ ማንም ምንም ያደረገብኝ ነገር የለም ብላ ክዳለች። ነገር ግን ሱራፌል ማን ነው የላከሽ? የላከሽን ንገሪኝና ጠላታችንን እኛ ራሳችን መከላከል እንችላለን። ይህ ሚስቴ ጠላቶች ይሄን ያህል የበዙት ምክንያቱ ምንድነው እያለ ነው። ሉሲ ግን እንግዲህ ሚስጥሯን በሆዷ ይዛ ያው ሳትናገር ወጣ ነበር። ቢሆንም ቲጂ መንገድ ላይ ካገኘቻት በኋላ እቅድሽ እንዴት ተበላሸ ብትነግሪው ለሮቤል ፍቅረኛሽን ያሳጣሻል፣ ሳሚን ይገለዋል። ስለዚህ ማረግ ያለብሽ ምንድነው? እንዳልተሳካ ያው በሆነ መንገድ እንዲያምንሽ አድርጊ እንጂ እንደዚህ ሆኖ ተበላሽ ካልሽው ሳሚን ያሳጣሻል ብላታለች። እኔ በእኔ ምክንያት እንዴት ተበላሸ ብትነግሪውም ማንን የሚያምን ይመስልሻል? ስለዚህ ቤዛንም እንድታምንሽ ሁለተኛ እዛ ቤት ሄደሽ ለመግባት እንድቺ ጠርት ደውለሽ አናግሪያት፣ እሱም ቢሆን ደግሞ የሆነ መላ ፍጠሪ ብላ ነገሮችን አወሳስባባታለች። ቲጂንም እባክሽ ብላ ብትለምናትም እንዴት እንደዚህ ታረጊያለሽ ብትላትም ለቤዛ እሷ አሁንም ሮቤል ጋር ጠላት ሆነ
ለቤዛ ያዘነች እያስመሰለች ትገኛለች ማለት ነው። እናም ሉሲ ደውላ የተፈጠረው ነገር ሁሉ ለሳሚ ብላ እንደሆነ ሳሚ ያለው ዶክተር ሮቤል ጋር እንደሆነ እሷም የዛ ጊዜ ወደ እነሱ ጋር ስትሄድ ከሱ ጋር መታ እንደሆነ እሷንም አግቶ እንዳሰቃያት ተናግራለች ማለት ነው ለቤዛ። ቤዛም ወደ ህግ እንሄድ ብትልም ወደ ህግ መሄዳችን ደግሞ የበለጠ ነገር ሁሉ ያወሳስበዋል። ስለዚህ ቅንጭርቴን እንደዛ አድርጎታል። አሁን ደግሞ ሳሚንም ያለምንም ርህራሄ ይገልብኛል። ስለዚህ እባክሽ ዶክተር ሮቤል ማወቅ የለበትም እናንተ እንደሰማችሁ ብላ አልቅሳ ነግራታለች። ቤዛም እስከ መቼ ድረስ ነው እንዲህ የምንሆነው እያሉ እሷም ደግሞ ለሱራፌል ነግራው ነበር ማለት ነው። ሱራፌልም እንግዲህ አሁኑን ሂጄ ዶክተር ሮቤልን መግደል እፈልጋለሁ ቢልም በጭራሽ እንደዛማ መሆን የለበትም ሉሲ ለኛ እንደነገረችን ከታወቀ እናም ሱራፌል ለዶክተር ሮቤል እኔ እንዴት ታስኩኝ ወይም እንዴት ታወቅ ወይ እንደነገርኳቸው ማወቅ የለበትም ብላታለች። እስከ መቼ ነው እንዲህ ሆነን ብትላትም እንደምንም ለምናት ሐሳቧን እንድቀይር አድርጋለች ማለት ነው። እናም እንግዲህ ቲጂ ደግሞ ስትሮጥ ዳግመኛ ሄዳ ስለ ቤዛ ያሰበች የተጨነቀች መስላ ስለ ደህንነቷ ልጠይቅ ሄዳ ነበር። በዛም መሀል ግን የሆነ ባታምኛት ጥሩ ነው እያለ ነው ሱራፌል። አሁንም ቢሆን እንዲታምናት እንደ ድሮ ጓደኛዋ አድርጋ ይቅርታ እንድታረግላት አልፈለገም። እናም ተይ ቤዚ የሆነ ነገር ያሰበችው ነገር ይኖራል ወይም ደግሞ አብረው ዶክተር ሮቤል ጋር እየሰሩ ቢሆንስ የሚል ጥርጣሬ ቢያድርበትም እሷ ግን ቸግሯትና ጎዳና ላይ ወጣ ስለሆነ ገንዘብ ፍለጋ እንደሄደች ተናግራለች። በሌላ በኩል ደግሞ የበለጠ እንዲያምኗት ያደረጋቸው ምንድነው አሁን ላይ መኪና ይዘሻል ኑሮሽም የተሻለ ምን ተገይቶ ነው ብሎ ሱራፌል ቢጠይቅም በገላዋ እየነገደችና መኪናውም ኪራይ እንደሆነ ተናግራ የበለጠ አሳምናቸዋለች። ቤዛ ግን ሙሉ ለሙሉ ይቅርታ አድርጋላታለች ማለት ነው። ሱራፌል ግን አሁንም ቢሆን እንዴት ተጠራጠራት ነው። ነገር ግን ቤዛ ሱራፌልን ልታግዘው አልቻለችም። እንዲሁም ይባስ ብላ ሱራፌልን ትቆጣው ነበር። ተው እንጂ እሷ ባደርሱ ኑሮ እኔ ሞቼ ነበር ምናምን እያለች ነው ማለት ነው። የቤዛ ጅልነትስ በዛ። ሰው እንዴት ካለፈው ስህተቷ አይማርም? ትናንት እንደዛ ያደረገቻት አሁን ያለ ምንም ምክንያት ተጸጽቻለሁ ብላ እውነት ተጸጽታ ለሷ አስባ ይቅርታ የጠየቀቻት መስሏት ነው ሙሉ ለሙሉ እንደዚህ ባንዴ ይቅርታ ያደረገችላት። እና ሱራፌል የተቻለውን ቢያደርግም ቤዛ ግን እንግዲህ ሙሉ ለሙሉ ይቅርታ አድርጋላታለች ለቲጂ። ቲጂ ግን ገና ጠላቴ ነሽ ሙሉ ሀብትሽን በስም ያዞራለሁ እያለች ነው። ከሉላ ጋርም ስምምነታቸው ምንድነው ሙሉ ሀብት ንብረቱን በስሟ ካረገች በኋላ ከዛ ወደ ቲጂ እንድታዞርላት እንጂ ለሉላ ምንም አስተማማኝ የንብረት ራሱ እንደሌላት ግልጽ ነው። እናም ግን አሁን ላይ ዘርፌ በጭራሽ እንትን አልልም አልታከምም ዲያሊስቱንም አላደርግም ብላ እምቢ ብላለች። ሉላ ምንም ነገር የምታደርገው ላክስቷ ብላ ቢሆንም አክስቷ ግን የስከዛሬው ይበቃኛል ብሞትም እንኳን ነፍሴ በሰላም እንድታርፍ ዘንድ ይቅር እውነታውን ማወቅ አለብሽ። ስለምንም ስለኔ ሕክምና አታስቢ። ቤዛን በህይወት መኖርና አለመኖር አጣሪ። ቤዛ የሆነ ነገርም እንኳን ብትሆንም እሷ ራሷ ገላት ነው የሚሆነው የሚል ሐሳብ ስታነሳ እኔ እኮ ድሮም ብዬሽ ነበር። አሁን ገብተንበታል። አሁን ካልጓሻ አይጠራም ገብተናል። ግዴታ እዛው በገባኑ መዋኘት ይኖርብናል። በፊት ግን ከመጀመሪያው እኔም እኮ ብዬሽ ነበር። ያኔ የምትጎተጉሽኝ አንቺ ነበርሽ። አሁን ግን እኔ ያላንቺ መኖር ስለማልችል ግዴታ አንቺ መታከም አለብሽ። እሱን ለማድረግ ደግሞ ከሷ የተሻለ የለኝም። በዛ ላይ ደግሞ ድምጽ ሪከርድ አድርጋ በሱም እያስፈራራችኝ ነው የወንጀል ስራ ስለሆነ እያለች ብላት ነበር። የሉላ ክስትም በጭራሽ ምንም ነገር ቢፈጠር እኔ የቤዛ ነገር ሳይጠራ እዛ ቤትም እንድትገቢ አልፈልግም፣ ተከትዬሽ የትም አልሄድም ብላ ሸፈረኝ ብላለች። በዛም ላይ ደግሞ ስለ ገንዘቡም ነግራታለች። ይሄ ነገር እኮ በኋላ በስሟ ካደረግሽላት በኋላ ኩላሊቱን ትስጠና አትስጠንም ምንም እንደምታረግልን ራሱ ምንም ዋስትና የለንም እያለች ነው ሉላ። ግን ደግሞ ዘርፌ የሉላ ክስት በጭራሽ ምንም ነገርም እንኳን ቢፈጠር እኔ መታከምም አልፈልግም ምንም አላደርግም፣
አሁን ማጣራት ያለብሽ በምንም መንገድ ስለ ቤዛና ቤዛ ብቻ ነው ስትል የቤዛ ጉዳይ እንዲህ ያሳሰበሽ ምን ቢፈጠር ነው? ምንድነው የቤዛ ነገር እንዲህ ያስጨነቀሽ? እያለች እየጠየቀቻት ትገኛለች ማለት ነው። እና የቤዛ ጉዳይ ያሳሰባት እንግዲህ እውነት የተደበቀ ነገር አለ። እስከዛሬ ድረስ የደበቅኩሽን ታሪክሽን አሁን ግን ግዴታ ልነግርሽ ይገባል ብላታለች። እንደ አክስቴ ምን እያልሽ ነው? አስጨነቅሽኝ እኮ ብትላትም በእንግዲህ በህመም በጠና ህመም እየተሰቃየች ዲያሊስም አላደርግም መድኃኒትም አልወስድም ሀሳቤን እሺ ካላልሽኝ ብላለች። ሉላም ደግሞ አሁን ረፍዷል፣ ማንንም መፈለግ አልፈልግም፣ አሁን መግባትና መግባት ብቻ ነው የምፈልገው ብላ ወስና ስለነበር አክስቷም እንግዲህ ምንም ነገር ምግብም አልበላም መድኃኒትም ወስደው ነገር የለም ብላ ተኝታለች። ነገር ግን እኔ በሞትም እንኳን ነፍሴ በሰላም እንድታርፍ እውነቱን ወቂ፣ አንቺና ቤዛ የመልክ መመሳሰል ብቻ ሳይሆን ዝምድናም አላችሁ ብላታለች። ምን እያልሽ ነው አክስቴ ብትላትም እውነታውን ነግራታለች። አንቺና ቤዛ መንትያ እህትሽ ናት ላንቺ። ያንቺ አባት ወንድሜ በተደጋጋሚ ልጅ እናትሽ ሞትባት ስለነበረ በሱ ይበሳጭ ነበር። ያኔ ደግሞ እኔ ራስ እንትን ነርስ ስለነበርኩኝ ያኔ እናንተ የቤዛ እናት ወልዳ የሷ ወንድም ደግሞ የወለደው ልጅ አሁንም በድጋሚ የመሞት አፋፍ ላይ ሆኖ ተዳክሞ ስለነበር ማሞቂያ ክፍል ብላ ወስዳ ያንኛውን ይችኛዋን ደግሞ እዛ ወስዳ በሱ ምትክ በሞተው ምትክ ይሄንን ለወንድሟ መጽናኛ እንደሰጠች ተናግራለች። እናም በዚህ ሁኔታ በሰዓቱ ግርግርም ስለነበረ ለሷ ይሄንን ማሳካት ያን ያህል ምንም እንዳልከበዳት እየነገረቻት እናም በዚህ ምክንያት ነው አንቺና ቤዛ መልክ መመሳሰል ብቻ ሳይሆን እትማማች ናችሁ፣ እጅግ በጣም ይቅርታ የኔ ልጅ ይቅርታ አድርጊልኝ ብላታለች። ሉላም በሰማችሁ ነገር እጅግ በጣም ተደናግጣለች። እንዴት እስከ ዛሬ ድረስ ብትልም ያው እንግዲህ አክስቷ አሁን የቁርጥ ቀን ነው፣ ይሄንን እውነት ይዤ መሞት አልፈልግም፣ እውነታው ይሄ ነው፣ ስለ ቤዛ የምጨነቀውም ለዛ ነው። ቤዛ የመልክ ምስያሽ ብቻ ሳትሆን እህትሽ ናት። ስለዚህ ስለሷ ማጣራት ያለብሽን ነገር ሁሉ ማጣራት ያለብሽ። ቤዛ የእውነቱን ሞታለች ወይስ በህይወት አለች የሚለው ነገር ምንም ሰላም ሊሰጠኝ አልቻለም፣ እረፍት ሊሰማኝ አልቻለም። ስለዚህ እባክሽ መጀመሪያ ቤዛ ማግኘት ይኖርብናል፣ መጀመሪያ ስለ ቤዛ ማጣራት ይኖርብናል እያለች ነው። እስከዛ ድረስ ምንም ጊዜ አይሰጠም እኮ አንቺ ታመሽብኛል፣ እኔ ደግሞ አንቺን የሚያሳጣኝ ምንም አይነት ነገር አልፈልግም፣ መጀመሪያ አንቺ መዳን አለብሽ ብትላትም በጭራሽ እኔ መዳን አልፈልግም፣ በእንደዚህ ሁኔታ መዳን አልፈልግም፣ ስለ እህትሽ በተቻለሽ መጠን እናጣራ፣ አሁንም ዛሬ እኮ ገባለሁ ብትላትም በጭራሽ እንደዛ አይሆንም እያለቻት ነው። ቲጂም መድኃኒት ምናምን ገዝታ ተመልሳ ለጥየቃ ብትሄድም ቲጂንም ውሻ አድርጋ አባራታለች። መድኃኒቱንም እንደማትፈልግ እንደማትወስድና ልጇም ወንጀል ስራ ላይ መልሳ እንደማትገባ በወንጀልም እንደምታስፈራራት ሁሉንም ነገር እንደምታቅ ነግራታለች። ስለዚህ ከዚህ በኋላ ልጅ አጠገብ እንዲያደርሽ ብላ ብለካትም አሁንማ ጀምራችሁታል፣ የተጀመረ ነገር አይቋረጥም፣ ግዴታ ነው። በዛ ላይ ደግሞ እኔ አካሌን ኩላሊቴን ልስጥሽ፣ ለራሳችሁ ደግሞ የምታርፉበት መነሻ ካፒታል ልስጣችሁ፣ አነስ ያለ ቤትም ልግዛላችሁ ባልኩኝ ጥፋቴ ምንድን ነው እያለች ነው ቲጂ። የፈለገ ነገር ቢሆንም አይሻኝም ብላ የሉላማ ክስት እምቢ ብላለች። ቲጂ ቤዛን የሚያግቱትን አጋቾቹን አዘጋጅታ ጨርሳለች። ነገር ግን ሀሳቧ ሱራፌል ምንም እንዳይሆን ሱራፌልን ራሱን እንዲስት ካደረጉ በኋላ ቤዛን አግተው እንዲወጡ አድርጋ እንግዲህ አጋቾቹ ታልከው ግቢውን ሞልተዋል ማለት ነው። እናም በተጠንቀቅ እንዳሉና ስራውን መጀመር እንደሚችሉና እንደማይችሉ
ከቲጂ ፍቃድ እየተጠባበቁ ይገኛሉ። እናም እዛው በር አካባቢ ስለነበሩ ተዘጋጅታችኋል ወይ? ጥንቃቄ አድርጉ፣ እሱን በጭራሽ እንዳትጎዱት፣ ራሱን ብቻ እንዲስት አድርጋችሁ ከዛ እሷን ብቻ ይዛችሁ ውጡ የሚባል ትዕዛዝ ተሰጥቷቸው ትዕዛዛቸውን ተቀብለው ተግባራዊ ለማድረግ እየተሯሯጡ ይገኛሉ። ዶክተር ሮቤልም ሉሲን ቻንስሽን አበላሽተሻልና ፍቅረኛሽን ከዚህ በኋላ በጭራሽ ደግመሽ አታገኙም እያላት ነው። እሷም አንድ እድል ይሰጠኝ እባክህ አድርገዋለሁ ብትልም አይ በጭራሽ ከዚህ በኋላ አተሸዋል አታገኙም እያለ አስፈራርቷታል። ውድና የተወደዳችሁ ለዛሬ ነበረ ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ